ተዋህዶ ያለማገር የማይሰሯት ያለማገር የሚሰሯት ያለ ደጋፊ የምትቆም ያለ ተራዳ የምትጸና በቀና ዓለም የማትቀና በልጆቿ የምትቀና ሰማይ ምድሯ የርግብ ግዛት ያለ ረሃብ ያለ ርዛት ያለ ስጋት የሚይዛት አንዲት ቤት ያልቀደሙትን ቅድሟን የምታክል የቀደሙትን ትላንቷን የማታክል ዛሬዋን የማትወክል ነገዋን የምትመስል አንዲት ሀገር ነገሌ ባሌ መቀሌ አይና ቡግና ቦጣ ሐላባ ገርባ በገባ ኢፋት ጋፋት በመጣ መተማ ሰሊጥ በሰፍር ሻኪሱ ወርቅ በቆፍር ካኛዋክ በተቃቀፍ ከመጀንገር በነጋገር ቱላማ ባድማ በኖር ከኖር በመጋገር የምንጃር ነጭጤፍ ጭኜ የጅማን ቡና በለቅም ያኛውን በጥቅም መርፌ ከዚህኛው ጋር በጠቅም ድሬ ተድሬ በኖር ዓለም የንባይ ደረቴን ገልብጬ በሄድ ባዱ ገነት አደባባይ ማነህ ከየትነህ የማትል ቅድሟን የምታክል ትላንቷን የማታክል ዛሬዋን የማትወክል ነገዋን የምትመስል ኢትዮጵያ ናፈቀችኝ ዳዋሽ ብቀበር እንደ ግዮን ጉባ ብከበር እንደ ዋቢ ሸበሌ እንደ ባሮ ገናሌ በነጻነት ቡጀበጀብ እንደ ጎጀብ ወጀብ በልምላሜ ብታጀብ እንደ ወንዜ እንደ ተከዜ በልጅነት ወርቅባት በርግና ተክዝባት ሀገሬን ናፍቃለሁ ባይተዋሯም አይደለው ሞያሌ ተኝቼ አምባራስን ማለም የዳልወልን ሙቀት ቧይት ላይ መሸለም ጎንደር ጎን ማደር አክሱምን መሳለም ደቡብ ጫፍ በቅዬ ሰሜን ጫፍ መለምለም በወፍ ሳልለቅም በሰው ሳልነቀል ምስራቅ ጫፍ ጸድቄ ምዕራብ ሄጄ መብቀል እመኛለሁ አረግነትን እመኛለሁ ምድር ለምድር የማይሳብ ከዛፍ ዛፍ የሚምዘገዘግ ለመዳኒት የሚፈልግ አላፊ አግዳሚ የማይቆርጠው ቀንጣሽ የማይጨብጠው ብትን እንጨት የሚጠፍር ለምለም ዛፍ ላይ የሚሰፍር ሐረግ መሆንሻለሁ ሐረግ ፈልጋለሁ ያንድነት ብዙ አረጉን ከሐረግ የሚጎነጉን ኢትዮጵያ የውሃ ጋኗ ምስራቃዊቱ ጋጋኗ ማየ ህይወት የግዮን ወተት ያርባ ምንጭናት የትናት ዋቢ ሸበሌ ኮበሌ አፈሯን ይቦረቡራል ጸጋዋን ይመዘብራል ጉያዋን ይበረብራል እየገፋ እያዳፋ ቁልቁል ይዟት ይሸሻል ሲውተረተር ያመሻል ስትከብደው ሊያራግፋት ሀገር ይላገር ሊደፋት ወይ ዋቢ ወይ ሸበሌ ለማፈሯን እያዘ እንደተከዘ እየተከዘ ያዋሽ ወንድም የገናሌ ምንዋ ዋቢ ሸበሌ ባሽዋ ጉሮሬ ዋጥ በመረበዳ ይጣጣ የጎድን ያየ ሲጓዝ ገልግሎ የሚያስቀሪጣ ተጓዥዋ ገልግላ ራቴ በሞቴ ብላ አፈር የምታስበላ ኢትዮጵያ ናፈቀችኝ እሾ ሰንኮፍ የሚጠየፍ የልቡን ቂም የሚነቅል የጉጂ ቡርጂን ኮርማ ከጎንደር ጊደር የሚያዳቅል የጎጃምን ሰርገኛ ጤፍ ሐረር ምድር የሚያበቅል ከአክሱም ጫፍ ባዶ አቁማዳ ቀለብ ሰፍሮ የሚሰቅል አድዋን ልምዷን የሚጋራ ሳት ትውልድ የሚቀቅል አንድነቱን የሚሸምን ወሎን አሃሉ የሚያምን አድዋን የተጠለለ አድዋን ልምዷን ያከለ ወገን ይናፍቀኛል ዛሬው ያስጨንቀኛል ነገው ይጠብቀኛል የነገ ሰው ይበለን ነገ ይውሰድ መድረኩን አሚን ለይኩን ወለይኩን 2017 እንጦጦ አሚን ከለጋሳ ግድማስ የግጥም መድብል አሰናጅ ወልደ ገብርኤል ጋር ወልደ ገብርኤል ደሳለኝ ወገደ ትላልፍ በቅንፍ አብረልን ቆየ ነው በኤንቢሲ ቅዳሜ የተገኘ ነው ከግጥሞቹ ጋራ ከሱም ጋር እየተጫወተን አፍታ እናደርጋለን ቆይታችሁ ከኛ ጋር እንዲሆን ግብዣችን ነው ጥሩ ግጥም ነው የጀመርክልን በተዋህዶ ወደ እነ ደበበ ሰይፉም ይወስዳል ወደ እነ ጸጋይም ይወስዳል ሀገር መጥራቱ ከዛ ደግሞ ያክሱም ጫፍ አቆማዳንም ስለምታነሳ አንዳንዴ የግጥም ጅማሮች ሁሉም የሙያ አባት ፍለጋ ወደ ኋላ መሄድ አለ አይደል ላንተ እንደዛ ምትለው አለ እሱም የጀመረው እንደውም ጆሮ ይላቅ መስማት ከጀመረ ቃል መስማት ከጀመረበት ጊዜ ጀምሮ የቃል የግጥም እንደዚህ የግጥም አባት ምለው ከዛ ጊዜ የሚጀምር ይመስለኛል
ከቤተሰብ ከጎረቤት ከጓደኞቼ በስላንተየው በቅራቱ ስለዚህ ከዛ ነው ሊነሳ የሚችለው ሳድግ ደግሞ ቀስ እያልኩ ግጥም ሲገባኝ ስርዓቱ ሲገባኝ ደግሞ አንቺ ያልሻቸውን ነጋሽ ደበበ እነ ሎሬቱ ጋሽ ከክብረ መድን አያሙሌ እጅግ በጣም ነው ሌሎቹም እነ ሰለሞን ሳህለ አላሻራቸው ብለ ታስባለህ ጽሁፎች ላይ ይኖራል አለ አሁን እዚህም ላይ ስታይ አክሱም ላይ ባዶ አቁማዳ እሱ በኮቴሽን የተቀመጠ እዚህ ላይ ያን ነው የምንፈልግ ነው እና ይኖራል ያ ሁሉ ተጠራቅሞ ነው መቼም ከምንም ነገር አይነሳም በምስጋናህም ታነሳለህ ደግሞ መቼም ሀገሩን ሁሉ ጊዜ ስለ ግጥም ስናነሳ ኢትዮጵያ የገጣሚ ምድር ነው የገጣሚ ሀገር ነው ሽሩሩ ተብለን ነው በግጥም ምንተኛ የነበረው ሲሰራ ሲወቃ በግጥም ነው እንላለን ሁሌ አንተም ደግሞ ምስጋናዎችህ ላይ እናት አባትን ስታነሳ የገለጽክበት መንገድ አለ ከላምህ ወተት አጠጥተህ ከበሬ እሸት አብልተህ ማሳደግ ሳያንስህ ስለ ግጥም እያወጋህ ለጋልቤን በጥበብ ጦር እየወጋህ የቃል ጋሻ እንዳነሳ እንድመክት እየተጋህ እፍያ ተንፋሽህን እንደወርስ ጥበብህን ገጣሚ እንደሆን እየገጣጠም ክላስ አደከኝ አባቴ ደሳለኝ መንግስቱ ያያ የእናትህንም እንዲሁ ታነሳለህ በጣም ስለወደድኩትም ነው የተጻፈበት መንገድ ቀን ቀን ከጓሮ ማታ ማታ ደግሞ ምድጃው ዳር ሳነብልሽ ታጨበጭብልኝና አይ ወንድም ማለም አሁን ትንሽ በቆየ አዲያ ግን እንዳሻው ጥገት አባትህም አልሞተም ይያልሽ ለያያ የገባሁትን ቃል እንዳልበላ የሆነ መና እንዳበላሽኝ ለእናቴ በለጡ አሰፋ አይ እናትዬ ጥሩ ጠላሽን ያጠጣሽ ስንቱ ሞቅ ያለው ግጥም አጻፍሽኝ ሰነፍ ቆሎሽን ያንቀራጨው ስንቱን አሳባጨው ፈጨው ስንቱን የማይቋጭ ግጥም ቋጨው ስንቱንስ አነበብሁልሽ ተላልህ እንዴት ነው የቤተሰብ ውስጥ የግጥም ነገር ነበር ማለት ነው በደም አዎ በጣም እንዳልኩሽ እኔ መጻፍም ምንም ሳልጀምር ግን ከ5 አመት ጀምሮ እንደዛ ነው የሚሉኝ እኔ ያን ጊዜ በደንብ አላስተውሰውም ግን 7-8 አመት በደንብ አስተውሰዋለሁ ከዛ ጊዜ ጀምሮ ምን ይሉኛል ያ እናቴ ስትፈጭ ታንጎራጉራለች ገለል ያለው የግንባሩ ቦራ አንጋሉ የሚጥል እንደጀፉ ያሞራ ከባህር ሲጥሉት ይዘግጣል አንካሴ ዮሐንስ ወንድም ወልደ ገብርኤል ደሴ የናጸደ ወንድም ወልደ ገብርኤል ደሴ እንደ ሁሉንም እየጠራች ትላለች እሺ ይድኩላ ስጋ ሆዴን ያማረው የምዳቋ ስጋ ሆዴን ያማረው እስቲ ለተኳሹ ለደሴ እና አላችሁ ዜማ አለ የወፍጮ ዜማ ሲፈጭ ሁሉ ሲፈጭና መጁ የሚወጣው ዜማ የተለየ ዜማ እንደዛ ዜማ እና በጣም ነው መመሰጥ ግን እንት ድምጽ አሁን ልክ ያና ያመጣው ሞክረው ካዲ የድኩላ ስጋ ሆዴን ያማረው የሚዳቋ ስጋ ሆዴን ያማረው እስኪ ለተኳሹ ለደሴ ልንገረው ከባህር ቢጥሉት ይዘግጣል አንካሴ የናጸደ ወንድም ወልደ ገብርኤል ደሴ ዮሐንስ ወንድም ወልደ ገብርኤል ደሴ እንደዚህ ነው ዜማ እሷ ስትለው በጣም ነው አይረሳኝም በጣም እና እሷ ይሄን ትላለች እናትዬ አባቴ ደግሞ ይፎክራል በጎንደር የታወቀ ነው ባውራጃ ደረጃ የታወቀ ነው እና ለቅሶ ሲሆን እዛም ይለውን ያስለቀሰውን ፉከራም ከሆነ በደቦው ባጨዳውም ከሆነ ሰርግም ከሆነ የተባለውን ይልልኛል የሱም ብቻ አይደለም ያካባቢውን የሌላ የኮታ ገጠም ቀበሌ ተለልቆች ተመልሶ እሱ ሳይወለድ የነበሩ ግጥሞችን ሁሉ የገጠር ቅኔዎችን ይልልኛል እና በልዩነት ነበር ማዳምጠው ማለት ቤተሰቡ አለኩ እንግዳም ሲመጣ ነው በዛ ለከም ይወራ ሰፋ ያለ ነው አተዳደጋችን እንደዛ ነው እንግዳ በጣም ይመጣል ዘመድ ይመጣል እና እንደዛ ሲደረግ እኔ በጣም ነው ራሴን ሰጥቼ ማዳምጠው አንዳንድ ጊዜ እንደዚህ ሰውነቴ ቫይብሬት ያደርግ ነበር አንዳንዴ አለቅሳለሁ አውቄው አይደለም ግን እዛ ጥገቴ እንደዚህ አምጣልኝማ ይለኛል ሊመልሰኝ ሲፈልግ እና እሱ ተጽኗል የሚገርም ነው ከዚህ ወጥተህ ገጣሚ ባትሆን ነበር የሚያስኮንነ ያው አንሳለው
እንጂ የተሰጠኝማ ብዙ ነው። አንዳንድ ግጥሞችን ወደ ውስጥ እየገባው ሳይ አንሳለሁ አልክ እንጂ እርግጥ ጥሩ ናቸው ግጥሞች። የተፈጥሮ ነገር ከተፈጥሮ ጋር አብሮ የመጓዝ ነገር ብዙ ጊዜ አሁን ከፍልስፍና ጋር አገናኝተን እናየዋለን። ይደመማል ይጠይቃል አይደለ ፈላስፋ ግን ለሁሉ የፈጠራ ሰውም ደግሞ ያን አይነት መልክ አለውና ጨረቃ ጋር ከአበባው ጋር ከንቡ ጋር ከሁሉ ጋር አብሮ መቆየት ያንተም ግጥሞች ላይ እንደዛ አይነት ነገሮች በደንብ አይቻለሁ። ተፈጥሮና ግጥምን ተፈጥሮና ፈጠራን እንዴት ነው ላንተ? አዎ ከሱ አትወጭም ሲዘጋጅ ከሱ ላይ መጽሐፉ ሙሉ መጽሐፉ ተፈጥሮ የተጫነው ክፍል አለ፣ ትዝብት የተጫነው ክፍል አለ። ፍቅር ግን እንደዛ ሌላ ነው ነገርየው ግን ከላይ ዝም ብለሽ በሰም ለበስ እንደዛም አለ። ታሪክ አገር አለ። በእነዚህ ነው የተከፋፈለ ግጥሙ ከዚያ ይወጣምና ተፈጥሮ በጣም ነው ተጽዕኖ ያለብኝ። እንዳልኩሽ ነው ሳድግ እንግዲህ የገጠር ልጅ ነኝ። ጭቃው ከግሬን እየቆረጠኝ ይሄርጥ ውሃና ጭቃ ተቀላቅሎ እሱ እየቆረጠኝ ስለ እግር ስለ መድማት ያ ነው ትዝ የሚለኝ። እንቅፋቱ ዛሬ ምጣቴ ጥፍሬ እንዲሁ ዱልዱም የሆነ ጥፍር አለኝ። በባዶ እግሬ አጋሙሾ እየወጋኝ በቅራቱ ማለት ነው። እና ጠጠር ላይ ስተኛ ቅራት ጎጆ ላይ መሬት ላይ ስተኛ ስለዚህ ጠጠር ሰውነታችን ላይ የሚያሳርፈውን ቅርጽ አውቀዋለሁ። ስለዚህ ተፈጥሮ ስለ ዛፍ መጽፍም ከሆነ ዛፉን አነሳለሁ ግንዱን ቅርንጫፉን ቅጠሉን እያልኩኝ ቅጠሉ ስደርስ ደግሞ ምን ይሆናል? ቅጠሉ ፊትና ጀርባ አለው። እሱ ላይም መቆም አልቆምም ደግሞ ስሮችን ተከትለሽ ትሄጃለሽ። ልክ እንደ ሰው ልጅ የደም ስር አላቸው በትፍቂያቸው ከውስጥ ሌላ ገላ አላቸው። ጎና አጥንታችን ይመስላሉ አይደል? ስለዚህ ተፈጥሮን ወደ ውስጥ ገብታሽ ስትመለከቺው ወደ ራስሽ ወደ ሰውም ይመጣል በብዛት። እያንዳንዱ ተፈጥሮ ማከል ያደረገ ነው። በሱ ብቻ አይደለም ሰው ሲያነብ ሁለት ነገር ነው የሚያነበው በንባብ በኩል ብናየው አንድም ተፈጥሮን አንድም እነዚህ መጽሐፍትን ከሁለቱ የወጣ ንባብ አይኖርም። መጽሐፍቱም በብዛት ከተፈጥሮ የሚቀዱ ናቸው። ስለዚህ አንቺ ተፈጥሮን በደንብ ማንበብ የምትችይ ከሆነ ተፈጥሮ ማለት ጋራው ተንተረሩ ብቻ አይደለም። የኤልዳና ፈገግታ፣ የኤልዳና ንግግር፣ የኤልዳና እንባ፣ የኤልዳና ሳቅ ተፈጥሮ ነው። ስለዚህ እንማን በደንብ መረዳት ሳቅንም እንደዛ መረዳት ተፈጥሮ ላይ በደንብ ትኩረት የምታረጊ ከሆነ ይመጣልሻል ነገርየውም ይመጣልሻልና ልክነሽ ይጫናል ተፈጥሮም አለበት። መግቢያውም ላይ የቅጠል ምስል አድርገህ ያደረካታለች ራሱ የተጻፈው እንዴት ነው? ራሷ ቅጠሏ ነች በፎቶ መልክ ነው የተቀመጠው? አዎ እሷ ቅጠል ታሪካዊ ቅጠል ናት። እንትን ወመዘፋ ጋርዮሽ ትላለች። ለካ ቆረጣለሁ ባንቺ ያየሁት ሞቴም ገላሽ ላይ ቆጠርኩት የጎድና አጥንቴ ነው እና ይመስላልም ለካ የቅጠል እንትን ከኛ አጥንት ጋር ይመስል መልክ አላት። አዎ አይገርምሽም? እሺ ታሪካችን ይሄ በጀርባ አጥንታችን መሃሉ መስመር አለ። ከዛ የጎድና አጥንታችን ቆጥሬያቸዋለሁ ሁላና ምናልባት እኔ ስለፈለኩ ይሆናል ግን ተቀራረበብኝ። በእውነት እና እሷ እንትን ወመዘክር ላነብ ገብቼ ደከመኝና ዛፍ ስር ወጥቼ ከግቢ ቁጭ ብዬ ያለ ወፍ ቆረጠቻትና ወደቀችብኝ። ቅጠሏ ዝሌ ወደቀች። እዛ ይያት ቆይሁና እንዳልኩሽ ቅድም ማውራት ጀመርኩ ቅጠሏ ጋር። የሰው ሞት መጣልኝ የመቆረጡ ማለቱ። እዛ በኋላ ደግሞ ምንድን እሱ ላይ መተው አልፈለኩም። እሺ እኛ እንዴት ነው የምትመስለን ብዬ ሳይ እንደምልሽ ጎና አጥንቷ ይመስላል ቅጠሏ ይመስላል ይሄ አጥንቱ። ስለዚህ እኛም እንቆረጣለን አይደል? ለካ ቆረጣለሁ ባንቺ ያየሁት ሞቴን ገላሽ ላይ ቆጠርኩት የጎድና አጥንቴን ጻፍኩበት እዛው በስክሪፕቱ ጻፍኳት። እዛው ቅጠሏ ጻፍኳት ፎቶ አነሳዋት አስገባው። የሚገርም ነው። አንዳንድ ጊዜ እንደዚህ አይነት ሐሳቦች ሞኝነት ይመስላሉ መሰል ለተጓዥ ለመንገደኛ እና አሁን የኒውተንን ሐሳብ ለምሳሌ የመሬት ስበትን ያህል ነገር የተፈጠረው የአንዲት አፕል ላይ ማረፍና መውደቅን ይዞ ነው። ከዛ በኋላ ለምን ወደቀ ወደሚለው ሐሳብ ሄዶ
የመሬት ስበት ሐሳብ የመጣው ወይም ሌሎችም ሐሳቦች ግኝቶች እንዲሁ ልብ ከማንላቸውና ተራ ከሚመስሉ ቸል ከሚባሉ ሐሳቦች የሚመጡ ናቸውና እንደዛ የሚመስሉ አይነት ነገሮች አሉ ለምሳሌ ጉዞ አለ ጥበቱ ቁመቱ ለጫማ ቀለሙ ምንድነው ትርጉሙ ጥበት መቻነሰው ቁመት መቻነሰው መራመድ ነው እንጂ ቸገረው ለሰው ጫማው ካካሄዱ ስላልተዛመዱ እየገሰገሰም ይረዝማል መንገዱ እናም ጫማ ሰፊ ያሳጥር ቁመቱን አርዝም ርዝመቱን ሰፊው ሰፊ አድርገው እንዲያለው ነው ሰው የሚፈልገው እንደተገተረ እንዲያምዘገዝገው በአለም ስፋት ልክ ስፋልኝ ጫማዬን አንድ ዘረግጫት ልጨርስ ጉዞዬን ተራ የሚመስሉ ምኞቶች ወይም በቀልድ አስበናቸው ልናልፍ ባንድ መርገጥ ዓለምን ሁሉ መሙላት መቻል እንደዛ የሚመስሉ ናቸውና እነዚህን ሐሳቦች ወደ ፈጠራ የማምጣት መልኩስ ወደ ግጥም የማምጣት መንገዱስ አስበሽዋል ባንድ ግርሽ አንዴ ረግጠሻለ ምን ሲጨርሽ ገርሞኝ ያኛውማ አለኮ ይሄ መጥበቡ ማቆሙ አለ ስታክ ምናርግበት ብዙ ነገር ነው የሚወስነን ብዙ ነገር አለ መቆማችንም እንደዛ ነውና ግን ተጓዥ ስትሆኝ ደግሞ ስትፈልጊ ትንሽ ነገር ማይወስንሽ ከሆነ ካድማስ ማዶ ምትመለከች ከሆነ ባንድ ጫማ እርግጫ ዓለምን መጨረስ ጉዞሽ መጨረስ እንጂማ እንዲሁ አይደለም የባቡር ፍጥነት ሲያቦሸማኔ ቢሰጥሽ መች ትጨርሽዋለሽ መልካም ምድሩን አይደለም እኮ ግን ባለም በኩል የሚስተናገደውን ህይወት የሚቀበለውን አትጨርሹም ስለዚህ እንደዛ ቢሆን እስቲ ያለሽ ለጋስ አድማስ ነው ያልከው አርስቱ እውነት ነው ለጋስ አድማስ የሚል ግጥም የለም ከምን ተነስተ ሌላ ግጥም ሌላ ርዕስ ነበረ ከውስጥ ሙሉ ማከል አላረግልኝ አይደልና በኋላ ለጋስ አድማስ ለምን አይሆንም ስለዚህ ይሄን ግጥም ያዘጋጀሁት ለጋስ ይሆን አድማስ ስላለ ነው እኔና አንቺ እዚህ ላይ ምናወራ ለጋስ አድማስ ስላለ ነው ለጋስ አድማስ ምንድነው ብትይ ህይወት ናት ህይወት ለጋስ አድማስ ናት በያስባለሁ ልጅ ሲወለድ ከማህፀን ሳይወጣ በፊት ንፉግ አድማስ ውስጥ የነበረ ነው ይወጣል አድማስ ምንድነው መጀመሪያ አድማስን ብንጠይቅ አድማስ ምንለው በሰማይና በምድር መካከል ያለ የሐሳባዊ መስመር ነው ካይናችን እይታ ውጪ ሆነ አይናችን ማየት ከሚችለው ውጪ ሆነ ማለት ነው እሱ እንደንቱንም ይወሰናል እንዳቋቋማችን ተራራ ላይ የወጣን እንደሆነ አድማሱ እየሸሽ ይሄዳል በጣም ዝቅተኛ ቦታ ላይ ስንሆን ደግሞ አድማስ ይቀርበናል ስለዚህ መጀመሪያ ላይ ህይወት ለጋስ አድማስ ናት ስንል ከአድማስ በስተጀርባ ብዙ ነገር አለ ሌላ ተራራ ሊኖር ይችላል ወንዝ ሊኖር ይችላል ጸዋት ሊኖር ይችላል አንበሳው ነገሩ ሰው ሊኖር ይችላል የዛገ የወደቀ መርፌ ሊኖር ይችላል ጉንዳኖች ሊኖሩ ይችላሉ አስም ልታገኝ ትችያለሽ ግን ከአድማሱ በስተጀርባ ስለሆነ አንዱንም አታውቂው ህይወት ግን ፈቅዳለሽ ወደ አድማሱ የተጠጋሽ እንደሆነ እነዚያን ሁሉ የደበቃቸውን አድማስ ትነቀያለሽ ስትጠጊ አድማስ ትነቀያለሽ ሌላ አድማስ ትተከያለሽ ስለዚህ ለጋስ ናት ያገኘ ሰው ማጣት አድማሱ ነው ማለት ምታጫ አይመስልሽም ያጣ ሰው ደግሞ ማግኘት አድማሱ ነው የሚደርስ አይመስለውም ማግኘት በዝናውም በገንዘቡም በምኑም አጠቃላይ ስለዚህ ስትደርሽበት ግን ተነቀዩና አድማስ ትነቀያለሽ አድማስ ትተከያለሽ ህይወት እንደዛ ነውና ለጋስ አድማስ ያልኩት እሱ ነው ልጅ ሆነሽ ቀስ ብለሽ በእግርሽ ምናምን ትሄጃለሽ ወፍ የቆመች በኋላ እዛ መሮጥ ደግሞ አድማስሽ ይሆናል ግን ትደርሽበትና እዛሳ መወዳደር ሊሆን ይችላል እንደነደራርቱ ዓለም ድረስ መሄድ ይመጣል አሁንም እሱ ሌላ አድማስ ነው አራተኛ ክፍል ሆነሽ 12ኛ ክፍል አድማስሽ ነው ግን ትደርስበታለሽ ስለዚህ በማጣትም ይሁን በበጎም ይሁን በመጥፎ ጎኑ ህይወት ለጋስ አድማስ ናት መከራውንም ትለግሳለች ደጉንም ነገር ትሰጠናለችና ይሄ ሁሉ ለመስጠት ነው ስለዚህ መጽሐፉ ላይ ያለው ሁሉ ከዚህ የሚወጣ አይደለም የተጻፈው ሁሉ 71 ግጥሞች አሉ 71 ተካልኩሽ ከሷ ግጥሞች ስለዚህ ምን ይሆናል እነዚህ ሁሉ ከዚህ ወጡ አይደሉም ከዚህ ከዩኒቨርሲቲ ወጡ ስላልሆነ አድማስ ሊሸከማቸው ይገባል በአድማስ ውስጥ ሊታሰሩ ሊቀመጡ ይገባል በየሳስብ
ለገሰ አድማስ አልኩት ማለት ነው። ቀለማቱሳ የአረስቱ ጋር ያሉት የሽፋን ስዕሉ ቀለሞች ይሄ ታችኛው መሬቱ ክፍል ነው አይደል? ዛፍ አለ፣ ተራራ ታያለሽ። ስለዚህ ዛፍ ውስጥም ሌላ ብዙ የረገፈ ቅጠል ሊኖር ይችላል። ጠጠር ይሄ የምንሄድበት ነው፣ የምንሄድበት መንገድ ነው። ይሄን ሁሉ ጥሰሽ ሌላ ተራራ ትደርሻለሽ። ከተራራ ስትደርሺ ደግሞ እንደገና ትወርጃለሽ፣ ትወጫለሽ፣ ትወርጃለሽ፣ ትወጫለሽ። የኛ ጉዞ ነው። በተለይ ይሄ ስጋዊ ጉዞሽ እንደዛ ነው የሚመስለው። ከዛ ይሄኛውን ይሄ ወደ ጎልደን የተጠጋው ደግሞ ከላይ ሰማያዊ ከለር አለ። በሰማዩ ይሄ ምድርን ነው የሚወክለው፣ ላይኛው ደግሞ ሰማያዊ ነው። ስለዚህ መሀል ላይ ያለው ጎልደኑ ምን ይሆናል? በማዕከል ምን አለ? ወርቃማ የሆነ ተስፋ አለ ማለት ነው። አማኝ ስትሆኚ ሰማያዊም ተስፋለሽ፣ ምድራዊም ተስፋለሽ። ህይወት ለገሰ አድማስ ናት ካልን ሁለቱንም አካታ ያዘች ናት ማለት ነው። በማዕከሉ ተስፋ አለ፣ ይሄ ወርቃማ የሆነ ተስፋ። እሱ ግን ደግሞ ሩቅ ነው። አሁን እንዴት ነው ወይ ፀሐይ ስትገባ ወይ ስትወጣ አሻግረሽ ስታይ ይሄን ከለር ታያለሽ፣ ወርቃማ ሪል ይሄ ላይሆን ይችላል። አሁን እዚህ ላይ መጣ ይችላል። ያን ስታዩ እንደዛ ነው። ከአድማሱ ላይ የምታዩ ይሄ ወርቃማ ከለር ሩቅ ነው እኮ። እዛ ስትደርሽ ውጣ ወረዳል፣ ውጣ ወረድ። ግን ይሄ ሁሉ ውጣ ወረድ ቢኖርም ወርቃማ የሆነ ተስፋ አለኝ ማዶ ላይ እያልሽ ነው። ወደ ግጥምም ስናመጣው ግጥም ርቃ የተቀመጠች ግን ስትደርሽባት ወርቅ የሆነች እንደው እንደ በውቄም እንዳለው ለአያቶቻችን ከመለኮት ጋር የምንነጋገርባት ብሎ የለ። ስለዚህ ሰማያዊ ምድራዊ ናትም ለማለት ነው። መግባቢያም ቋንቋችን ናት ለማለት ያክል ነው። እሱን ይወክላል። የተፈጥሮን ነገር መላልሰት ታነሳለህ በአርስትህም በምስሎቹም ላይ እንዳል ቀደም ብለህም በግጥሞቹም ውስጥ ያለውን ምልልስ እያነሳን ነበረ። ወደ ከተማ ህይወት ደግሞ ስትመጣ ትንሽ ራቅ እያልን መተናል አይደል? ከተፈጥሮ ነገር ጋር ለመነጋገር ቅርብ ቀና ብለን የምናየውን ሰማይና ጨረቃ ፀሐይ እንኳን ልብ አለማለት ውስጥ ገብተናል አይደል? ያን አይነት የተፈጥሮ ምልልስ ውስጥ ላለ ሰው እንዲህ አይነት የከተማ ህይወት ውስጥ መኖር ከዛ ደግሞ እንዲህ አይነት ግጥሞችን እዚህ አይነት ምልልስ ውስጥ ላለ ሰው ማቀበልስ ምን አይነት መልስ መጣ አንተ ጋር? አንተስ እንዴት እየተሰማህ? አንድ የወቀቱ ግጥም እንዲው ስለ መስከረም ታስታውስ እንደሆነ አሁን የወቀቱ አብዛኞቹ ቀደም ያሉት ግጥሞች እንዲሁ ከተፈጥሮ ጋር ያለ ትስስር ነበራቸው። ያሁኖቹ ትንሽ ከተማ ቀመስ የሚሆኑ ይመስላሉ። ከዛ ደግሞ የአደይ አበባን መውጣት በሬዲዮ ሰማሁ አይነት ቃል በቃል ስንኞቹ ትዝ አይሉኝም፣ ግን አያት የነበረውን ስትፈካ አያት የነበረውን አደይ አበባ ብስራቷን ወይ መስከረም ሆኖ ከሬዲዮ ሰማሁ አይነት ግጥም አለ ቅርብ ጊዜና የከተማ የተፈጥሮ መለያትና ይሄ ላንተስ ምን ስሜት አለ? ሁሉ ነገሬ ገጠር ነው፣ ፍላጎቴ ነው። እሱ ነው የሚጠቀልልኝ። ፍላጎቴ እንደው ያለፈውን ምናምን ልተውና ያሁኑን ፍላጎቴም ገጠር ነው። በባዶ እግሬ እየሄድኩኝ ምናምን በደንብ እየጮህኩ አዎ እንደዛ ብኖር ነው ደስ የሚለኝና ጎንበስ ያረጋል የከተማ ህይወት አይደለ? ዝቅ ለሰስ አይመችሽም። እንትን ነው እኮ ከተማው የሚፈልገው ሌላ ነው። ውስጥሽ የሚፈልገው ደግሞ መንፈስሽ የሆነ ሰውነትሽ የሚፈልገው ሌላ ነው። ግን የሰው ፊድባኩ ምንድነው? በጣም ወደውታል። ያነበቡ ሰዎች በዚህ መልኩ መቅረቡን ወደውታል። እንደኛ ሰው ምን ገባኝ እያጣው ያለ ነገር አለ። እያጣው ይሄ እንዳልኩሽ ይሄ በከተሜ የኖኖር ዘይቤ የቋንቋ ዘይቤ መቀኘት እሱ እየቀማው ይመስለኛልና እሱ ደግሞ ያው የሚኖርበት ነው፣ የሚመላለስ ነገር ነው። ሰው ደግሞ በባህሪው የራቀውን ነገር ይፈልጋል። እውነት ነው። ናፋቂም ነው። የኢትዮጵያ ሰው ያውቀዋል ያኛውን ባያቱ ባባቱ ይናፍቀዋል፣ መልሶም ይናፍቀዋል። ስለዚህ እንደዚህ ሲሰጪው ደስ ይለዋልና እኔም በጣም ነው የምደሰትበት። ያ ማለት ግን አሁን ይሄ ተፈጥሮን ገጠሬነቱን ከፍ ያረግሽ ጻፍሽ ማለት እኮ ይሄ ባህላዊ ምናምን አጻጻፍ ማለት አይደለም እኮ ማዘመን ነው። ያንሳት ለቂ ማዘመን ጉልበት የሚሰጠው ያኛው ነው። እንግዳ የሆኑ ቃሎች ብዙ አሉ። እነሱንም ከስር መፍቻል ታደርግላቸው ሞክራል። እነሱን ማቅረብ ይበልጥ አዲስ ነገር እንድናገኝ የሚገፋ አንድ መንገድ ነው የሚሆንልን። ይሄ የቅኔ የመንቶ ቀደም ብለን ከናትህ
መፍጨት እህል መፍጨት ጋር ስትሰማቸው የነበሩ አይነት የቃል ግጥሞች አይነት ወደ ግጥም መጽሐፎቻችን ለምንድነው የማይመጡት? ብዙ ጊዜ የሚነሱ አይነት ዘለግ ያሉ ግጥሞችና ሌላ አይነት መልክ ያላቸው ናቸው የግጥም መጽሐፎች ሆነው ሲመጡ። ለቅኔ የሚጠጉ የሚመስሉ የተወሰኑ ግጥሞች ግን አይቻለሁ ካንተ ግጥም መጽሐፍ ውስጥ። ለምሳሌ ክህደት ናት። ክህደት የኔ አይን ብረቱ ግድግዳ ፈርፍሮ ከተኛችበት ያያታል አሻግሮ ባልጋ በትራሷ ይመለሳል ዞሮ። ቅኔ ነገር ትመስላለች። አንደኛ ይሄ አይንሽን እስኪላኪው ግድግዳ አይናችንም ብረት አይና አለና እሱ ነው የሚያይልን። ስለዚህ እሱ ግድግዳ ፈርፍሮ እሷን ፈልጓት ምናምን ባልጋዋን በትራሷን ብሎ ይመለሳል ዞሮ። እንደዚህ ጉልበት አላቸው። እሱ ብቻ ሳይሆን ረጃጅም ግጥሞች እስከ 10 ምናምን እዛም በላይ ገጽ ያላቸውን ግጥሞች በተቻለ መጠን 3-4 ትርጉም አጭርም ይሁን ረጅም በጣም ካነሰ ደግሞ 2 ትርጉም እንዲኖረው አድርጌ ነው ያዘጋጀሁት መጽሐፉን። ሌላም አለች አመጽ ትንሽ እንደውም እቺ ግጥም አብራሩልኝ አይባል ነገር ኑር ባይ ጣር ጋር ጫፍ ጣይ ህግሻር ቋፍ ላይ ተውማር ትላለች። አሁን እሷን ይሄ መተርጎሙ ምናምን ማብራራቱ ለኔም ስሜት ስለማይሰጠኝ አንቺ እሱን አትፈልጊውም አዳማጭም እሱን አይፈልጉትም። ግን እሷ ግጥም በቀለም የተለየ ነው። ለኤክስፐሪመንት ብዬ ጻፍኳት ነች። ህገሰብ የሚልም አለ ሌላ ግጥም። ስለዚህ እነዚህ ግጥሞች ምንድነው ቡሄ በሉ ነው ዝቅተኛ ቀለም ያለው 4x4 8 ከፍ ስትይ ግን አለ ነጋሽ ጸጋዬ ያሳድገውት በጣም ባለብዙ ቀለም አድርገውታል አይደል? ለምንድነው ባለ 3 ቀለም ከታች ከቡሄ በሉ በታች የማይሆነው? እንደዛ መጻፍ የማይቻለው ለምንድነው? እሱ አሁን ስትቆጥሪ ሳድሶች ናቸው በብዛት። ስለዚህ ሌላ ከሳድስ ውጪ የሆነ ከሆነ ቀለሙን ከፍ ያደርገዋል። ያኛውም ላይ ሳድስ ናቸው በብዛት። ስለዚህ 2 ወይ 3 ነው ሊሆኑ የሚችሉ ቃል አንዱ ቃል 2 ወይ 3 ፊደል ነው ሊሸከም የሚችለውና እንደ ኤክስፐሪመንት ከሆነ እስኪ ልየው ሰው የሚየውና የሚሆን ከሆነ ሰዎችም መክረውኝ አሪፍ ነው ካሉኝ ገፋበታለሁ። እሱ ለሙከራ ያልተሞከረ ነገር ይመስለኛል። እንዲሁም ከዛ በላይ የነጸጋይን ቤት ተከትሎ ከነሱም በላይ የሆኑ ቤቶች እየተወለዱ መጥተዋል። ረዘም ማረጉም የቀለለ ይመስላል ግጥም ስነ ዘዴ። ቀለል ምቅ አድርጎ ቆጠብ ማረጉ ግን ሳሳያ ላይ መጣ ነገር ስለነበር ጥሩ ሙከራ ይመስለኛል። እንግዲህ እሱም ላይ ከሱ ጥግ አመጽ ነው ያሁኑ ግጥም ያነበብሻት ነይ ንገዳደል የሚል ከጥግ አለች። በሰቅርጽ ያለ ከፎርም ማንጻር በሰቅርጽ ነው ያለ። እሱም ግጥም ንጉሱ ሳይነት እና እሱ ምንድነው ነይ ንገዳደል ይልና በግራ በኩል ያለውን መስመር ይዘሽ ብትሄጂ ከላይ ጀምረሽ እሱን ጨርሰሽ በቀኝ በኩል ብትሻገሪ ይዞሽ ይመጣል ፍሎውን ሳያጎድል። ስለዚህ ከግራ አንድ ከቀኝ አንድ ከግራ አንድ ከቀኝ እያልሽ ብታነብብ ሌላ ትርጉም ይሰጥሻል። አይገርምም? እኔ እንደዚህ ነበር ያነበብኩት። ይሄኛውን ጨርሼ ወደዚህ ነው የመጣሁት። አልጎደለብሽ? አልጎደለም። ልክ ነህ። ይሄንን ከምናነብላችሁ ብታነቡት ነው ጥሩ ተባባሪዎች። እንደዛ ቅርጽ ምክንያቱም ሁለቱም መልክ ስላለው እየታየ ቢነበብ ደግሞ አንዳንድ ጊዜ እየበለጠ ከሚሰማ እየታየ ቢነበብ ይበለጠ እንትን ይሰጣል። ስሜት ቅርብ ነው አይደለ? ግጥም በጣም ለስሜት ቅርብ ነውና የሆነ ስሜት ሲፈነቅልም ይመስለኛል አብዛኛው ገጣሚ አንስቶ መጻፍ የሚጀምረው። አንተ ከእውነት ከተፈነቀለ ስሜት ወይም ከውን ቅመስ የጻፍከው ወይም ላንተ ልዩ ስሜት የሚሰጥህ ግጥም አለ እዚህ ውስጥ? እሱ በጣም አስቸጋሪ ነው፣ ግን ሙሉ በሚባል ደረጃ በስሜት ነው የጻፍኳቸው። ያው ያለ ስሜት ምንም አሰሪም አድዋ ማለ ግን ረጅም ነው። አድዋ አለ በዚህ አመት ነው የአድዋ በዓል ሲከበር በ2017 ሲከበር ላከብር አሰብኩና ከወጣው በኋላ እንደገና መልሼ ተኛው ጭብጥብጥ የኔ ተኛው አስተውሳለሁ። ወዛ ተኛውና ሐሳቡ መጣላይ ስለ አድዋ ጀግኖች ስለነበረው ለመጻፍ ይሄ መጨረሻው ላይ ድሉ ላይ እሱም ስሜት አልሰጠኛልና እያንዳንዷ ነገር ነው እንጂ ከመጣጣቸው ጀምሮ ከዋጁ ጀምሮ የገበሬው ስንቅ የግሩ የሚረግጠው ቅጠል ያዝማሪው ወኔ ቅስቃሽነት
የዘማቹ ሚስትና ቀሪ ልጆቿ እዛ ገጸ ባህሪዎቹንም ስሰጥ በዛ ዘመን ሊሰጡ የሚችሉ ስሞች የልጅ ስሞች የገስጥ ይባላል። ዘማቹ ሙሉ ኢትዮጵያ ዘማች ማለት ነው። እሱ እንዲሸከም ቀሪ ልጆቹ መዛ ገስጥ ሲሄድ ምንድነው የሚሆነው? ልጆቹ የሚቀሩት ልጆች ጠብቅ ነው አይደል? ቤት የሚጠብቅ ሰው ሌላኛው ስምን ሊሆን ይችላል። ይታገስ ደግሞ እስላማዊ እንትኑን ያን ያክል ወኔ ያለ እነዚህ ሰዎች አሁን በዛ ጊዜ ሊጠሩ የሚችሉ ስሞች ናቸውና አድዋ በጣም ስሜት ይሰጠኛል። ገጣሚን ሲዳሩት የሚል ግጥምም አለ። እሱም ስሜት ይሰጠኛል። እያደገ የመጣ ግጥም ነው። በፌዝ እያለ ነው ጨረቃ ብሎ ሴት ላይ ነው የሚጨርሰው። ግን ያው ሙሉ በሚባል ደረጃ በስሜት ነው የሚጻፍ። ይሄ ከዚህ ማለት ሊከብድ ይችላል እንዳልከው በርከት ያሉ ግጥሞች እንደሆኑ ለመታተም ተዘጋጅተው ነበሩት። ቀደም ብለህ ያጫወትከኝ ነበር። አርቶቱን ከሰራለ ከገጣሚ ሰለሞን ሳህለ ጋራ የነበራችሁ ጊዜና ግጥምን ራሱ አርቶት ማሰራት እንዴ አሁን ቃል ሲቀነስ አይደለም ሆሄ ሲቀነስ እንኳን ለገጣሚ ትልቅ ዋጋ ሊኖረው ይችላል። እሱ ሂደት በገጣሚውና በአርታኢው መካከል እንዴት ነበር? ከመጀመሪያ ምንድነው የሆነው? ደሱዬ መጽሐፍ እንደዚህ ያሰብኩ ነው። ማን ይልኝ ስለው ሰለሞን ሳህለ ነው የሚል አሪፍ ካልሆነ አሪፍ አይደለም ይላል። አሪፍ ከሆነ ደግሞ ጥሩ አድርጎ ይሰራልሃል አለና እሺ ስልክ ሰጠኝ። እዛ ደወልኩለት። እሺ ስለ ሳንቲም ምናምን ነው ራስለው ኖ መጀመሪያ ግጥሙን ላከዋለኝ። አይቼ ነው ምነግርህ አለና በብር ነው የተነጋገርንኩ። በብር ሊሰራልኝ እዛ ካየ በኋላ ደወለና ይሄን ግጥም በነፃ ነው መሰራልህ አለኝ። እዛ በኋላ ምንድነው የሆነ እኔ በደንብ እንትን ብየዋለሁ። ጥሩ አድርጎ ለማቅረብ ጥሪ ያለሁኝና ስለዚህ ጥሩ አድርጌ ያቅርብ ያለሁ ብዬ ደግሞ እንዴት ነው ክርር ማለት አልፈልግም። ግጥም የራሱ ዕውቀት አለ፣ ልምድ አለ። የሰለሞን የማንበብ ልምድ አለ። የሰለሞን የቴክኒክ አጻጻፍ ጽሁፎችን የሚያይበት ዕውቀት አለ። ያን ማክበር ይጠበቅብኛል። ለዚህ መጽሐፍ ብቻ አይደለም ሌላ ጊዜ በጣም ብዙ ጊዜ አንብቤ ብዙ ጊዜ ኑሬ ላላውቃቸው የምችላቸው ቴክኒካል ዕውቀቶችን ሰጥቶኛል። ማለት ጥሩ መስለው ግን የሚሸውዱ ልክ ያልሆኑ ስህተቶች ይሄ በልምድ በንባብ የተገኙ ዕውቀቶች ማለት ነው። እነሱ ሁሉ ነው የሰጠኝና አንድ ማስተዋወሰው እሳት አለ፣ አዎ አፈር አለ፣ ውሃ አለ ግጥሙ ላይ እዛ ምን ይላል እና መርከብ ምናምን ውስንነት ነው የሚለው ግጥሙ። መርከብ አልኩት መርከብ የሚል ቃል አስገብቻለሁ። አባይ እንደ መርከብ በጣና ቢቀዝፍም ውሃው ወጦ ወዝ ቢሻገር ውቅያኖስ ሲገባ ይደገፋል ዘንጉን መሄዱን ያቆማል እንኳን መምዘግዘጉን ይላል። ይሄ ውስንነቱ ነውና መርከብ ከምትለው አለ ደንገል እዚህ ላይ ያሉ ሙሉ ተፈጥሮዊ ናቸው ቃላቶች። ደንገል ብትለው የበለጠ ተፈጥሮ ያደርገዋል። አሁን ይሄን እንዴት ብለሽ ሳትቀፍሪ ትቀሪያለሽ? ስለዚህ በዚህ ልክ ነው እነዚህ ቴክኒካል ነገሮችን ተጠቅሞ ነው የሰራልኝ። እኔም የምቀበለውን ተቀብዬ ማልቀበለውን ደግሞ አልቀበልም ብዬ መጽሐፉ ነው መጣ ማለት ነው። አንዳንዴ ለቀልቡ ራሱ የሚፈልገውን ሰው ይጠራል መሰለኝ መጽሐፉና የተስማማ መሆኑ ለኛም ጥሩ እንዲሆን አድርጎታል። በመጨረሻው አንዳንድ አርዕስቶች ለምሳሌ እስትንፋስ፣ ማዕድን፣ አበባ፣ ንባብ፣ ሰው፣ ሞት ይሁላ የግጥሙ ርዕስ ነው እና እናንብባት እንደ ግጥሙ ማለት እሺ። አበባ በቅጠሉ አስተንፋስ በስሯ ማዕድን ስትሰበስብ ህይወቷን ስታድን ንብ አበባን ከንፈር ሲቀጥፍ ሲቀስም ንክስ አርጎ ሲስም ሲቀጥፍ ሲቀስም ንክስ አርጎ ሲስም ሰው የንብን ቂጣ ጨርቅዶ ሲበላ በጥብጦ ሲጠጣ ጨርቅዶ ሲበላ በጥብጦ ሲጠጣ አይስሙት አይቀጥፉት አይበሉት አይጠጡት ሞት ሰው ያለ መጣ ተላለች። አለመርካት ነው ይሄን ሁሉ አርዕስት ያሰጠው ይሄን ሁሉ ቃል ብዬ እንዳስብ አደረገኝ። የግጥማም ሐሳብ አለች ስለዚህ በለን እስቲ ትንሽ። አዎ አሁን ይሄን ነጥዬ አንድ ስም እንዴት ብዬ ልስጠው? እንደምትዩ ይሄ ሳይክሊክ ነው አይደለ ነገርየው። ማዕድን አለ እንጂ ማዕድኑን ማን ይጠቀማል? አበባዋ ትጠቀማለች፣ ታበባለች። ያበበችን አበባ ደግሞ ንብ ይቀስማል። ንብ ደግሞ ቀስማ ዝም አትልም፣ ማር ትጥላለች። የማርን ቂጣ ደግሞ አንድም ጨርግዶ ቂጣውን ይበላል፣ ሌላ በጥብጦ ደግሞ ይጠጣዋል። ሰውስ የማርን ማር ልሶ ነው ወይ የሚቀረው? እንደዛ ነው። ሞት ደግሞ ይመጣል። ሞት ላይ ነው የሚያቆመው ነገር። አይበሉ አይጠጡት ሞት
ሰው ያለመጣ ስለዚህ ሁሉም መካተት አለባቸው ያሰው ሁሉም ለርዕስነት መቆም አለበት አዎ ራሳቸው ሰለባስ ከሆኑ ድረስ ያለሞት በቀር ሞት ነው አለነካም ያለ እንጂ ይሄ መጽሐፍ ብቻ ሳይሆን እኔ ግጥም አጠቃላይ ግጥም መልካም መልክም ነው ብዬ ስለማስብ ኤልዳ እንደዚህ ነው ልትል ትችላለች ወንድሜ የተለያየ ፐርስፔክቲቭ ነው ያለው ለግጥም ሰው እና መልካም መልክ ነው ግጥምና ግን መነሻው አገር ወግብ ይመስለኛል አገር ወግብ ማለት በቆላና በደጋ መካከል ያለ መለያ መስመር እዛ ላይ ይነሳና ግጥም ወደ ደጋው ሊሄድ ይችላል ወደ ቆላው ሊሄድ ይችላል ወደ ደጋው ሲሄድ ስታይ ሜዳማ በብዛት ሜዳማ ነገር ታያለሽ ስለዚህ እዛው እንደተቀመጥሽ ሜዳውን አሰሰሽ ምን ብለሽ ጽፈሽ ልትጨርሽ ትችያለሽ ነው ከሜዳው በኋላ ደግሞ አድማስ አለ ከአድማሱ በኋላ ሌላ ነገር ሊኖር ይችላል ካልሽ ልትጓዥ ነው ወደ ቆላው ስትሄጂ ደግሞ ከላይ መታያቸው ተራራዎች ቁጭ ያሉ ዛፎች ታያለሽ ግን የቆላ መንገድ ምናልባት የገጠር ልጅ ይገባዋል በደንብ ወይ ደግሞ የቆላ መንገድ ተጉዞ የሚያውቅ ሰው የቆላ መንገድ ይሄ እንደዚህ ነው የሚወርደው እንደዚህ ሲወርድ ግን ቀጥ ብሎ አይወርድም ይመጣል እንደዚህ እየታከከ ነው የሚሄደው ስለዚህ እነዚህን ጠመዝማዛ መንገዶች እየነካ ነው እንደዚህ እያሳበረ ነው የሚሄደው ስለዚህ እነዚህ መንገዶች ሁሉ ሲሄድ በየመንገዶቹ አንዳንድ ቦታ ላይ ለስላሳ ድንጋይ እንደ አፈር ደቃቃ አፈር ጠጠር አጋመሾ የረገፈ የደቀቀ ቅጠል ጉንዳኖች ተያይዘው ሲያሻገሩ አፈር የሚልስ እባብ ስለዚህ ከአፋፉ ከሀገር ወገብ ተነስተሽ ቁልቁል ስትሄጂ ዲቴል ይሄን ሁሉ እየዘረዘርሽ ይሄን ሁሉ እየነካሽ ነው የምትሄጂውና መጽሐፉ እኔ እዚህ ያሉ ግጥሞች ይሄኛውን መንገድ በብዛት ይጠቀማሉ ወደ ውስጥ እየገቡ ወደ ታች ወደ ወንዙ ወደ ታች ወደ አሻው ወረድ እሱን የተጠቀመ ሌላኛው ደግሞ ግጥም ቀልጥም ነው በያሰፋለሁ ያው ብለሃል እንደ መግቢያ ነው ግጥም እንደ ቀልጥም ውስጥ ነው የሚጥም ቀልጣሚ ነው እየጠየቀ ነው ግጥም እንደ ቀልጥም ውስጥ ነው የሚጥም ቀልጣሚን ይጠይቃል ቀልጥም እንደ ግጥም ውስጥ ነው የሚጥም ገጣሚም እንዲህ ይጠይቃል አይ ቀልጥምና ግጥም ውስጥ ነው የሚጥም ይላል ማን ቀልጣሚ ገጣሚ ቀልጥምንም የሚያውቅ ግጥምንም የሚያውቅ እነዛ የሚያውቁት ላይ ተነስተው ያኛው ማወቅ ይፈልጋሉ ይጠይቃሉ ስለዚህ ምንድነው አሁን ሰምና ወርቅ የሚባለው ብዙ እንትን አይለኝም ስሜት አይስጠኝም ለግጥም ሰምና ወርቅ ማለት ሄደሽ ሰሙን ገልጠሽ ህብር ቃሉ ትነሽና ሰሙን ገልጠሽ ወርቁ ላይ መድረስ ከዛ በኋላስ ገጣሚ ወርቅ ስላለ እዚህ በኋላ ምንም ነገር የለም ብሎ ያቆማል ወርቁ መስፈር አለበት እኮ ማለት ከሰማይ ጀርባ ሌላ ሰማይ አለ በመናብ እየተጓዘ በሐሳብ ማንቁሩ ሰማይ እየነደለ ይሄዳል ምድርንም ይወረቡራል ስለዚህ ወርቅ ይሄው ወርቁ ስለተባለ ብቻ ወርቅ ላይ ይቆማል አይቆምም አንደኛ ወርቅም ስናየው ይሄ ስጋዊ ለሆነ ማጌጫችን ነው አይደል ከላይ ምናምን ዋብበት ነው ግጥም ደግሞ ከስጋ ወጣ ወደ መንፈሳዊ ይሄ ስፒሪት ጋር የተያዘ ኃይልን ያላት እሱ ስሜት አይሰጠኝምና መስበር መቻል አለበት ሰብሮ ሲወጣዋል በጥጦ ምን አይደለም ስለዚህ ቅልጥም ነው በያስባለው ቅልጥም ላይ ምን አለ ስጋ አለ አጥንት አለ መቅና አለ ውስጡ ፈሳሹ ስለዚህ ግጥሙም ሲዘጋጅ ስጋ ለሚፈልግ አጥንት የሚከብደው ከበድ ያለ ነገር የሚከብደው ስጋውን ብቻ በልቶ የለሰለሰውን የግጥሙን ውበት ተከትሎ እዛ ላይ ይረካል አይ እኔ እዚህ በላይ መሄድ አለብኝ አመሰጥራለሁ የሚል ደግሞ ምን አጥንቱን ይሰብራል እንደሚታይ እንደ መንግስቱ አየለ በ90 አመቱ ቅልጥም በብረት አይሰብርም በጥርሱ ነው የሚሰብረው ይሰብርና ውስጥ ምን አለ መቅን አለ መቅኑን ደግሞ ምን ያላል ይጣጣል ከመቅን በኋላ ምን አለ ሁሉም ነገር አበቃል ያ መቅን ወደ የት ይወሰዳል ወደ ደማችን አይደል ወደ ደማችን ነፍሳችን የት ነው ያለች ደማችን ላይ ግጥም በመቅን በኩል ደማችን ላይ ከሰረጸ ከተዋሃደ ግጥም ደግሞ የነፍስ ናት ከተባለ ነፍስ ደግሞ ደም ላይ ካለች ደም ውስጥ ካለ ግንኙነታቸው በዚህ ይሆናል ያ ባይሆን እንኳን የሚቀር ነገር የለም መቅንሽን ከተጣሽ በኋላ የሚቀር ነገር የለም በያስባለውና ወርቅ ሆኖ ሲቀመጥ ግን ገጣሚ ዘላይ አይቆም አንዲት ልጅ የወደደ ወይ ደኑን የወደደ ሰው የሚጎበኝ ሰው
በምን ቃል ልግለጸው ቃል አይችሉሽም እኮ ሊላ አይገባም ቃላት አይሸከሙት አይችሉት ነገር የለም የመግቢያ ጽሁፉ እሱን ነው የሚለው ስለዚህ መግቢያው ጽሁፉ እሱን አለ ማለት በጣም ብዙ ቃላት ናቸው እንግዲህ 71 ግጥሞች 171 ገጽ ነው ከዚህ ሁሉ አንዲት ቃል የሆነ ነገር ለመግለጽ አልችልም የምትቃል የለችም የሆነ ነገር ለመግለጽ አይችሉሽም ውበትንም ለመግለጽ አይችሉሽም የሚል አንድ ቃል የለም ማለት ነው መጽሐፉ ላይ ስለዚህ ቃላት አይችሉት አይገልጹት የለም የሴትን እንስት ውበት ለመገላለጥ ፈልገ ሐሳብ ሲሸፍትብህ ጊዜ ውበትሽን ለመግለጥ ፊደላት ያንሳሉ ቃላት ይቀላሉ ሌላም ትላለህ አሉ እውን የሴት ልጅ እንስት ውበት ቃላትን ያብረከርካቸዋል ፊደላቱስ ክሱት ስጉሩን ዓለም አያብጠረጥሩትም እኔ ግን ውበትን ውብ ላይ አስፍሬ ወደ ሰማይ ከንፋለሁ ይገርምሃል ማ ባንድ እግሯ ቁማና በጫንቋ ሰማይን ተሸክማ እየተንቀጠቀጠች ሳያት እግሯ ተሰብሮ ሰማይ እንዳፈነኝ ሰግቼ ውስጥ ገባለሁ ምድር ውስጥ ገባለሁ ምድርም የተጻፈበት መንገድ ከቃል ጋር ብቻ ሳይሆን ከሆያትም ጋር ጨዋታ ያለ ይመስላል የራስህንም ስም ምጽፍበት መንገድ እዚህ ጋር ወገደ ወናደን አስተሳስረት ጽፋቸዋል ከነሱ ጋር ጨዋታ ያለ ይመስላል አሁን እዚህ ላይ እንዳልሽው ሰው ውበትን ለመግለጽ ቃል አጣው ይላል በቃ ውብ ከሆነች ውብ ናት ውብ እኮ ተሸከማት ውብ የሚለው ቃል ውብ ተሸከማት ምናልባት አንዳንዴ ስሜታችንና የሆነ ስሜታችንና የምንገልጸው ነገር አልገናኝ ሲል ነው እንጂ ቃል አጥረን ምንል ቃላት ፊደላት የማይችሉት ነገር የለም ለዛ ነው እነሱ እንደ ዋቢ ሆኖ የመጡ ሰማይ ምድር እንደ ዋቢ ሆኖ የመጡ በፊደል ስንገልጻቸው ሰማይ እኔ ግን ውበትን ውብ ላይ አስፈሪ ወደ ሰማይ ከንፋለሁ ይገርምሃል ማ ባንድ እግሯ ቆማ ሰማይን ተሸክማ አይደል ስለዚህ ማንያት ከላይ ጀርባ አላት አይደል ባንድ እግሯ ቆማ ስትንቀጠቀጥ አይደል እዛ ሰማይ ይገልጻትና ዛ በኋላ ወደ ምድር ወርዳለሁ ይላል ምድርንም ስታይ ደግሞ ድንያት ቺድ ከላይ የሉል ቅርጽ አላት የምድር ቅርጽ አላት ይሄ ላይኛው አክቧ ከታች የሰቅርጽ ነው ያላት አንገትም ደረትም ትመስላለች አይደል ስለዚህ ከምድር ላይ ሰው አለ እንደማለት ነው ምድር ከላይ ተሸክሟታል በቅርጽ ምድርን ከላይ ተሸክሟታል ሆኖ ማለት ምን ማለት ነው ሰብእ ማለት ነው አይደል እንዲሁ ዝም ብለሽም ከቅርጽም ውጪ ማለት ሰብእ ማለት ነው ስለዚህ ከምድርም የተሸከማስ እንዴት ታሳመነኝ ከሆነ ምር ይሄን ድስታውጪ ምር የሚላ ድናውጫትና ምር እውነት እንደማለት ነው አይደል ከዚሁ በፊደላቱ ያ እንደ ማሳመኛ እነሱን ዋቢ አድርጎ ያቀርባቸዋልና አንድም ፊደል ማለት ነቃ ጥበብ ማለት ነው ነቃ ጥበብ ደግሞ የጥበብ ምንጭ በትርጉሙ ነው የጥበብ ምንጭ ማለት ደግሞ ጥበባት ሁሉ የሚገኙበት የጥበብ መፍለቂያ ማለት ነው ስለዚህ ፊደል ማለት የጥበብ መገኛ መፍለቂያ ከሆነ በጥበብ የተሰቀለ ሰማይ በጥበብ የተከመረን አፈር ምድር በጥበብ የተኳኳለን የሴት ልጅ እንስት ውበት መሸከም እንዴት ያቀተዋል ራሱ ጥበብ ሆኖ ሳለ በጥበብ የተሰራው እንዴት መሸከም ያቀተዋል ለቃሉ ያ የፈጣሪን ቃልም ችለዋል እኔ እንዳማኝ ሆኝም ስናገር እንደዚሁ ሲባል እኮ በቃል ነው ቃል ውስጥ ደግሞ ፊደል አለ ፊደላት ያንም ተሸክመዋል የፈጣሪን ኃያል ትንፋሽ ተሸክመዋል ስለዚህ ከኃያል ትንፋሽ ያነሰ ነው ፍጥረቱ ሁሉ ስለዚህ ውበትም ተራራ ሜዳም ባህርም ብትዩ ደግሞ ከዚያ ያነሰ ስለሆነ ፊደላት አይሸከሙት የለም እንደማለት ነው በጣም ግሩም ቆየን ከቃል ሰው ጋራ ጥሩ የቃል ጨዋታ የግላለም ፈጣሪ እንደ ፍጡር ገርፎ ሲያስለቅሰን ሰማያዊ እሳት ገደል ጫፍ ሲጠብሰን ሲገምሰን ሲቆርሰን ጊዜ በመዳፉ ሊተፋ ሲጎርሰን ዓለም በክፍታፉ ማን ይራራ ብለሽ ለወፉ አለወፉ በጸላይ ሰናይ በማይታይ መንፈስ ምናኔ ሲበደል በአፍቃሪ ፍቅር በሚታይ ሰባኪ መሳሳም ሲገደል በቃምኩሽ በመሳት ባቀፍሽኝ ረመጥ በነፍሳችን መርጋት በስጋችን መቅለጥ በኔና አንቺ ሰበብ መላከ ብርሃን ደብዝዞ ሲገለጥ መላከ ጨለማ ብርሃኑ ሲበልጥ
ሁለት እጆቻችን ሁለቱም ሲይዙ አንገት እንዳለው ሰው ሰይፍ ሲማዘዙ ብሩ ሲያንኳስሰን ጸሊም ሲያሞግሰን እባብ በምላሱ ሊወጋ ሲልሰን ህልም ገዝፎ ቅዠት ፍራ ሲወርሰን ማን ይቆማል ብለሽ በኔና አንቺ ወሰን የጸደይ አበቦች በጸደይ ሲረግፉ አዋፋት በሰማይ ክንፋቸውን ሲያጥፉ በጥቁር ሰማይ ላይ ከዋክብት ሲጠፉ ጨረቃና ፀሐይ ተቃቅፈው ሲጋፉ ያንዱን መገላለጥ ሌላው ሲጋርደው የአፍሪካን ብርሃን አውሮፓ ሲወስደው ያዙ ሲበተን ማን ይሰበስባል ያለ ብልሃቴት ያለ ታታሪ ባል በክረምታ ተጓዥ ይበላሻል ወንዙ ሲጠግብ ይተፋል ችፍፍ ሲልወዙ ውሃ ብቻ አይደለም አፈሩም ይተፋል ይሄ ለምለም ገላሽ ወደ ትል ይገፋል ትላላምጦ አላምጦ ሟስ ሲቸግረው መቅንሽን ሊጠጣ ቅልጥምሽ ሲያቀረው አጥንትሽን ተፍቶ እንዳያስቆጥረው ተነሽን ይፍቅር እንዴት እንደዋዛ ተፈጥረን እንቅር የምን ጠባቂ የምን አሳዳጂ የምን ዓለም በቃኝ የምን ዓለም በጄ ዛፍ ላይ ተንጠልጥለን ስንውል ስናድር የምን ከላይ ሰማይ የምን ከታች ምድር ነይ ካለም እንውጣ ዓለምን እንፍጠር መኖሩም ማለፉም የማይጠረጠር አመሰግናለሁ በጣም አብረን ስለቆየን ፈቃደ ሆኖ ስለመጣ ለጋስ አድማስን ምክንያት አድርገን በግጥሞች ስለቆየን እንግዳይም ስለሆንክ ተመልካቾቻችን ለጋስ አድማስን በወልደ ገብርኤል ደሳለኝ የተጻፈውን ብታነቡት የተጫወትናቸውን ከዛም በላይ የሆኑትን ሐሳቦች ታገኙባቸዋላችሁ አብራችሁን ስለቆያችሁ አብራችሁን ስለነበራችሁ ደስ ይለናል ሌሎች የኤንቢሲ ቅዳሜ ዝግጅቶች ይከተላሉ